አሰላሙ አለይኩም ወራህመቱላሂ ወበረካቱ። የአላህ ሱብሃነሁ ወተዓላ ድንቅ ስራ ይገርማል። ሀቢባን ወንድ የምትመስለውን ነው ሙሉ ለሙሉ ወንድ ናት ሴት ናት ብላ የምታደናግረን ሀቢባ ተቆጣላችሁ። የሷ ሲገርመን ደግሞ የአላህ ስራ ድንቅ ነው። ይሄ ድምጽ የሴት ነው የወንድ? እስኪ እናንተ ሀሳባችሁን ገለጡ። እኔ ቪዲዮውን ቀንጨብ አድርጌ ላስገባላችሁ ነው የመጣሁበት። ቪዲዮ ይሄ አይደለም ግን እስከ ቪዲዮ መጨረሻ አብራችሁኝ ቆዩ። ኡስታዝ ሳዳት ከማል ለሰይፉ ፈንታሁን ሰሞኑን በሙስሊሞች ላይ አንድ የተሳሳተው ስህተት አለ። እሱም ማስጠንቀቂያ ይሆን ዘንድ ይድረስ ብሎ ኡስታዝ ሳዳት ከማል ያቀረበው የሰጠው አስተያየት አለ። እሱንም እስከ መጨረሻው አዳምጠን እንመልሳለን። እንዲሁም ደግሞ ስለ ጓደኝነት ኡስታዝ ሙአዝ የተናገረው ልብ የሚያደርስ ንግግር አለ። እሱንም ቪዲዮ እስከ መጨረሻው እንድታዳምጡ አብራችሁኝ ቆዩ። ቪዲዮውን በላይክ ጀምሩት። ረግበትን እዛው ዱባይ ላይ ይሄን ተፈጥሮን ሳትቀይር ኔቸር ነው ተፈጥሮ ነው ባይቀየር ኢትስ ኦኬ። በቃ ራሷን የምትቆምበትን መንገድ ባይቀየር ቆይ አይደለም። አሁን አንተ ድምጽ ቢቀየር ደስ አይልም? ኖ ለምን? እኔ በቃ አልፈልገውም። ለምን እንዴ እኔ እግዚአብሔርን አልቀየርም፣ በፍጹም አልቀየርም። ይሄ አይሆንም። ኦኬ አቅማን ጠይቃለሁ ብለሃል እኮ የአቅማን ነው እንጂ ያልከው እኮ ጠይቀሃል እኮ አይደል እንዴ? እኮ አይደለም። ያው ለእንዲ ላይቭ ላይ ስገባ ነው እንዲ ማድረግ ትፈልጋለህ እንዲ ብለው ጠየቁኝ። ከዛ በኋላ እኔ አቅሜ የማይፈቅድ ምናምን አልኳቸው እንጂ አልቀይርም። ምክንያቱም ይሄ አምላክ ፈጠረህ በቃ አለቀ። ምንም ማለት አይደለም። ከመጡ እንገናኛለን። ጎንደሮች ነው አዲስ አበባ ከመጣሁማ እኮ ማለት ነው እናንተ በቃ ሸር ብትንን የምንለው እናቴ ምን አስበን አንዴ ትቀልጃለሽ እንዴ? ግን እንዳትመጪ እንጂ ሸረብትን ብቻ አንዴ ለምን አልመጣም? እዚህ አንቺ ደግሞ ምን ትሰሪያለሽ አሁን ኢትዮጵያ? እኔ አልሳኩም። እንዳስቁና ሲኦል እንዳንገናኝ ማሳሰቢያ ይሆናል ማለት ነው። አንድ ወንድሜ ሰይፉ ፋንታሁን ሾው የሚባለው ላይ ሁለት ሙስሊሞች ቀርበው የሆነ ነገር ተናግረዋል ብሎ ሊንክ ላከልኝ። እዛ ሊንክ ላይ የተመለከትኩት በጣም አሳዛኝ ነገር ነው። ሰይፉ ፋንታሁን የነብያት ሁሉ ሃይማኖት የሆነው የእስልምና መገለጫ ጺም ማሳደግ ላይ ሲያሾፍና እዛ አጠገቡ ያሉት ሰዎች ሁሉ ሲያስካኩ እሱም ደግሞ ሲያላግጥ ታይቷል። ልብ ሊልና ስነ ስርዓት ሊይዝ ይገባዋል። ምንድነው ክስተቱ? ልጅቷን ይጠይቃታል። አርቲስቷን ከቤተሰብሽ ጋር ተጋጭተሽ ነበር ይላታል። አዎ በምክንያት አባቴ ትዳር እንዲይዝ ነበር የሚፈልገው፣ የቤት እመቤት እንደሆን ነበር የሚፈልገው፣ እኔ ዘፋኝ መሆን እፈልጋለሁ ትላለች። በነገራችን ላይ ይህች አርቲስት የአባቷን ምክር ብትሰማ ነበር የሚሻላት። አባት ነው ለልጁ የሚያውቀው፣ ቤተሰቦች ናቸው ለልጃቸው መልካምን ነገር የሚመኙት። ሚዲያ ምናምን የምትላቸው ዛሬም ይገባታል፣ ነገም ደግሞ ካልገባት ዛሬ ነገ ላይ ስለሚገባት ግልጽ ይሆንላታል ማለት ነው፣ ወዴት እንደሚጠሯት ማለት ነው። ይህ የሸይጣን መንገድ ነው። እዛ ላይ የቀረቡት ሁለቱም ሙስሊም አርቲስቶች እውቀት ስለሚጎላቸው ለነሱ ሰፋ ያለ ትምህርት ወይንም ለነሱ በሚደርስበት ሁኔታ እስልምና ምን እንደሚል ትምህርት ሊሰጣቸው ይገባል። ወደ ዋናው አርዕስት ስንመለስ ወደ 7 ባል መጥቶልሽ ነበር ይላታል። አዎን ትለዋለች። ሰይፉ ፋንታሁን እዛ ላይ ምን ይላል? በዚህ አጋጣሚ እናንተ ፊት ልንገራት ከመጡት 7ቱ መሃል አንዱ ነው ነበርኩ ይልና እንዲህ ነገር ብዬ ብሎ አገጩን ወደ ታች እያደረገ በእጁ የጺም ምልክት እያሳየ ጅል መስሎ ያሾፋል እስልምና ላይ ማለት ነው። ሱብሃንአላህ። ምን አለ ስነ ስርዓት ብትይዝ? ህዝብ ፊት እኮ ብቅ ከማለት በፊት መጀመሪያ ስነ ስርዓት ልትይዝ ይገባሃል። እስልምና የነብያት ሁሉ ሃይማኖት ነው፣ ያንተ ማላገጫ አይደለም። እንዲህ ሴንሲቲቭ ኢሹ ውስጥ እየገቡ መጨረሻ ላይ የሆነ ነገር ሲከሰት ከመደናገጥ መጀመሪያ ቆም ብለህ አስብበት። የተሸከምከውን ጭንቅላት ዘርና ሃይማኖት አንተ እንደምትገምተው ቀላል ነገር አይደለም። የሚያስነሳው ችግር ከባድ አደጋ ነው ያለው። ማነህ አንተ ሲጀምር ደግሞ የነብያት ሁሉ ሃይማኖት መገለጫ የሆነውን የእስልምና መገለጫ ጺም ላይ የምታሾፈው? ምን ልታደርግ ነው አንተ የምታላግጥበት? አገጭህን እንደዚህ አርገህ እንደ ጅል ማለት ነው? ወይንስ ሙስሊሞች ምንም ነገር አይገባቸውም ልትል ነው? አንተ ምንም ላታቅ ትችላለህ። ሙስሊሞች በጣም ጥለው ሄደዋል። የጌታቸውን ትእዛዝ በመታዘዝ ለሱ በመስገድ ራሳቸውን ከሱስ በመጠበቅ ለሀገሪቱም ሆነ ለሃይማኖታቸው ኮንትሪቢዩት እያደረጉ ነው። ቆም ብለህ አስብ። እንዲህ አይነት ተራ የወረደ ዝቃጭ አስተሳሰብህን ልታስተካክል ይገባሃል። ሰዎች ይሉ ይሆናል ሰይፉ ያላግጣል ይሉ ይሆናል። ማንም ላይ ግን የማላገጥ መብት የለህም። በተለይ ደግሞ የነብያት ሁሉ ሃይማኖት የሆነውን እስልምናን ልትነካውም ልታሾፍበትም አትችልም። በቃ ልታቅ ይገባሃል። በዚሁ ስለ ኢቢኤስ ቻናሎችን መናገር እፈልጋለሁ።
ማንኛውም ቻናል አንድ ፕሮግራም ከማቅረቡ በፊት ኤዲቲንግ፣ ሳንሱሪንግ የሚባሉ ነገሮች አሉት። ምን ሆናችሁ ነው ይህንን ነገር ሳንሱር ሳታደርጉ ነው ያወጣችሁት ወይስ አምናችሁበት ነው? ስለዚህ ከባድ ጥንቃቄ ያስፈልጋችኋል እናንተም ብትሆኑ። ያው ይሄ ዘመናዊው የሚዲያ ዓለም የሚባለው ህዝብን ከመቅረጽ ይልቅ ህዝብን ማበላሸት፣ ስለ መጠጥ፣ ስለ ዘፈን፣ ስለ ጋጥ ወጥነት ነው የሚያስተምረው መቼም። ስለዚህ ስነ ስርዓት ብታደርጉ ጥሩ ነው። ፍሪደም ኦፍ ስፒች ማለት ልታውቁት የሚገባው የሰው ሃይማኖት ላይ እያላገጡ እያሾፉ እየተሳለቁ ሳይሆን በዛው ዓለማዊ እንሰራለን በምትሉት ነገር እዛው እናንተ እንደ ልብ መሆን ትችላላችሁ። እስልምናን ግን ልትነኩ አትችሉ። ስነ ስርዓት ማድረግ ይገባችኋል። የትም አሜሪካም ተቀመጥ ኢትዮጵያ ውስጥም ተቀመጥ ቻናሉ እስልምናን መንካት ፈጽሞ ሊታሰባችሁ አይገባም። ስነ ስርዓት ልትይዙ ይገባል። በዚሁ ማጠቃለያ ነጥብ የሚሆነው ሙስሊሞች ጠንቅቀው ሊያውቁ ይገባቸዋል እነዚህ ቻናሎች ወዴት እየጠሯቸው እንደሆነ። ወደ ዘፈን ቢስሚላህ። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ዛሬ ይዤላችሁ የመጣሁት ነጥብ የቅርባችሁን ሰው ተጠንቀቁ ይላል። አንድ ወንድሜ የዛሬ 2 ዓመት አብረን እየተጫወትን ልጁ በጣም ስለ ይቅርታ ነው የሚናገረው። ብዙ ጊዜ ይቅርታ አድርጉ፣ ይቅርታ አድርጉ፣ ይቅርታ ባባሉ ብሎ ነው የሚመክረው። ይቅርታ ማድረግ ደግሞ ይቅርታ ለሚደረግለት ሰው አይደለም ፌቨር እየሰራ ያለው ለራስህ ነው፣ ደግነቱ መልካምነቱ እያለ ነው የሚናገረው። እና እኔ ደግሞ ብዙ ጊዜ አንድ ሰው የሆነ ነጥብ እየደጋገመ ካነሳ እጠይቀዋለሁ በዚህ ጉዳይ ላይ። ያው በተወሰነ ደረጃም ከኔ በላይ ያውቀዋል ገፍቶበታል ብዬ ስለማስብ ጠየቅኩት። በህይወትህ በድሎህ ይቅር ያላልከው ሰው አለ እንዴ አልኩት። የለም አለኝና ትንሽ ቆይቶ ከአንድ ሰው ውጭ አለኝ። በጣም ተገረምኩ። ምክንያቱም ዓለም ላይ ያለውን ሁሉንም ሰው ይቅር ማለት የቻለ ሰው፣ ሁሉንም እሱን የበደሉ ሰዎችን ይቅር ማለት የቻለ ሰው አንድን ግለሰብ ነጥሎ ይቅር አልልም ሲል በጣም ግራ ቢገባኝ ጠየቅኩት። ለምንድን ነው ማለት ይህ ግለሰብ ከሁለት አንድ ነገር ሊኖርበት ይገባል አልኩት። ወይ ሁሉም ሰዎችን የሚተናኮል በጣም መጥፎ ሰው፣ ወይ ደግሞ ሁለተኛው ያደረሰብህ በደል ይቅር የማይባል ከባድ በደል መሆን አለበት ስለው ወላሂ ሁለቱም አይደለም አለኝ። እሱ ከበደለኝ በደል እጥፍ ድርብ የሚሆን በደሎችን የበደሉኝ ሰዎች አሉ። አንድ የሁለተኛው ነጥብ ደግሞ ክፉ ሰው መሆን አለበት፣ ለሌላው ሰው ክፉ አይደለም አለኝ። ለኔ ራሱ ክፉ አልነበረም፣ ግን እሱን እንድቀየምና ይቅርታ እንዳላደርግለት ያደረገኝ ነጥብ ምንድነው? ለኔ ያለው ቅርበት ነው አለኝ። በጣም የቅርቤ ሰው ነበር። ከሱ በላይ ሰው ይቀርበኛል ብዬ አላስብም ነበር። የቅርቤ ሰው ሆኖ ያንን ነገር እኔ ላይ ሲፈጽም ይቅር ማለት አልቻልኩም አለኝ። ከዚያ የተረዳሁት ምንድነው? የበደል ጉዳይ የሚለካው ከበደሉ ግዝፈት ይልቅ ከተበዳዩ ጋር ባለው ቅርበት ነው። በዳዩ ለተበዳዩ ያለው ቅርበት በጣም ወሳኝነት አለው። ስለዚህ ባካችሁ የቅርባችሁን ሰዎች ተጠንቀቁ። አስተውላችሁ ከሆነ ብዙ ጊዜ ያለ መታረቅ ያለ እርቅ የሚቋጩ ጉዳዮች ከውርስ ጋር የተያያዙ ጉዳዮች ናቸው። አስባችኋል? ያን ነገር አስተውላችኋል? ብዙ ጊዜ በውርስ ጉዳይ ላይ የተጣሉ ወንድምና እህቶች ሳይታረቁ ነው አኺራ የሚሄዱት። አስተውላችሁ ከሆነ አይደለም እነሱ መታረቅ የልጅ ልጆቻቸው ሁላ ሊጣሉ ይችላሉ፣ በዚያ በውርስ ጉዳይ ማለት ነው። ግን የውርሷን ነገር ዘወር ብላችሁ ብትመለከቱ የተጣሉባት ውርስ 300,000 400,000 በዛ ከተባለ 2 ሚሊዮን 3 ሚሊዮን ቢሆን ነው። ግን ያጡትን ሰው ዘወር ብላችሁ ብትመለከቱ ወንድምና ያጡት እህትና ያጡት። እንዴት ወንድምና እህት ለ500,000 ብር ተብሎ ይሸጣል ብለህ ስታስብ የወንድምና እህት ጉዳይ አይደለም፣ የብሩ ጉዳይ አይደለም፣ የብሩ ግዝፈት አይደለም። ከነሱ በላይ ያንን ብር ያስቀደመው ሰው ቅርበቱ ነው እነሱ እንዲርቁ ያደረጋቸው። ያንን ሰው በ500,000 ብር አይደለም የገመቱት መጀመሪያ። ወንድም ነው። ወንድም ደግሞ በ500,000 ብር በ500 ሚሊዮን የሚገመት አይደለም። ወንድም ከምንም ነገር በላይ ነው። እህት ከምንም ነገር በላይ ናት። ግን ያንን ሰው በቃ እዚያ ጋር ነው የገመተችው፣ እሱም እዚያ ጋር ነው የገመታት። ለካሷ እኔን ለ300,000 ብር ብላ ለማጣት ዝግጁ ናት፣ ለካሱ ለ300,000 ብር ብሎ ሊያጣኝ ዝግጁ ነው። እንደዚያ ከሆነ ምን ያደርግልኛል የሚል ነገር ቁስሉ ውስጡ ይገባል። ከዚያ በኋላ ያንን ቁስል ያንን ቂም ለልጅ ልጆቹ ያወርሳል ማለት ነው። ስለዚህ ምን ልላችሁ ፈልጌ ነው፣ ተጠንቀቁ። መጀመሪያ ተጠንቀቁ ምለው በበደል ጉዳይ ላይ ባልና ሚስት ከማንም ሰው በላይ የሚቀራረቡ እጅ ለእጅ ተያይዘው ሊጓዙ የሚገቡ ፍጡሮች ናቸው።
የነሱ በደል ደግሞ ብዙ ጊዜ ውጭ ላይ ወጥቶ ማውራት ራሱ ከባድ ነው። አሁን ሚዲያ ላይ እንደሚወራው አይምሰላችሁ። ሚዲያ ላይ ወጥቶ አሁን እንደሚለፈፈው ሲጀመር ከስር መሰረቱ በጣም ይቅርታ አድርጉልኝና ፕራይቬት ላይፋቸውን ውጭ ላይ አውጥተው መነገጃ ያደረጉ አንዳንድ አካላት አሉ። እስቲ ኢንሻአላህ ስለ ትዳር ጉዳይ እመጣበታለሁ በሌላ ቪዲዮ። አሁን ሚዲያ ላይ እንደምትመለከቱት አይደለም የትዳር ጉዳይ። በጣም ብዙ ሚስጥሮች ይኖሩታል። በጣም ብዙ ተደብቀው ታፍነው የሚታለፉ ሚስጥሮች ይኖሩታል በእርግጠኝነት ማለት ነው። ለዚያ ነው የትዳር ጉዳይ ብዙ ጊዜ ከአንድ ሳይድ ሆኖ ለመወሰን በጣም ይከብዳል የሚባለው። እሷን ብቻ ብትሰማት የገድለት ነው የሚመስልህ። እሱን ብቻ ብትሰማው በተኛበት ያረደችው ነው የሚመስልህ። ወላኪን ሁለቱን ቁጭ አድርገህ ብትሰማቸው ግን ሁለቱም ጋር የሆነ ሐቅ ይኖራል። ስለዚህ አንቺ ማታዩ ሳይድ ላይ እሱ አይቶ ይሆናል፣ እሱም ማያይበት ሳይድ ላይ ደግሞ እሱ አይታ ይሆናልና ፕሊስ ትዳር ጉዳይ ላይ በጣም 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 ጥንቃቄ የተሞላበት እርምጃ እንውሰድ ወይ ደግሞ እንቅስቃሴ እንንቀሳቀስ እላችኋለሁ። አንደኛ ይሄ ነው። ሁለተኛው ነጥብ የዘመድ ጉዳይ ላይ ትዳር ላይ እንጠንቀቅ ብያችኋለሁ። ዘመድ ላይ እንጠንቀቅ። የዘመድ ጉዳይ አብዛኞቻችን ቀላል አድርገን እንደምናስበው አይደለም። ቅድም እንደነገርኳችሁ ነው። የውርስ ጉዳይ አሁን ለምሳሌ ድንገት በትንሽ ነገር ይጣሉና በውርስ ምናምን ይጣሉና እንዲሁም ከዚያም አነስ ባሉ ነገሮች ሊጣሉ ይችላሉ ወንድምና እህት። ከዚያ በኋላ አይመለሱም። ለምን ሲባል የተጣሉትን ግለሰብ ለዚያች ትንሽ ነጥብ ብለው የሚያጡ አልመሰላቸው መጀመሪያ ላይ። ከዚያ በኋላ ግን ሲያዩት ያ ሰውም በዚያ ነገር ብሎ እየራቃቸው ነው። እንዴ ለዚህ ነገር ብሎ የሚርቀኝ ከሆነ ምን ገዶኝ የራሱ ጉዳይ የሚል ነገር ሊመጣ ስለሚችል፣ ስለዚህ ፕሊስ በደል ከበደሉ ግዝፈት ይልቅ የበዳዩ ቅርበትና ርቀት ሚዛኑን ያነሳዋልም ይጥለዋልም። እባካችሁ እንጠንቀቅላችኋለሁ። አላህ ስብሓነሁ ወተዓላ ቅርባቸው ላሉ ሰዎች የተጠነቀቁ ሩቃቸው ላሉ ሰዎች የተጠነቀቁ አላህ ፊት ሲቀርቡ የማንንም በደል ይዘው የማይቀርቡ መልካም ባሮቹ ያድርገን። ወደ መጀመሪያው ታሪክ እንመለስና ሁሉንም ሰዎች ይቅር ማለት የቻለው ወንድማችን አንድን ሰው ብቻ ይቅር ማለት አልችልም፣ ይቅርታ ላደርግለት አልችልም ያለው በጣም የቅርቡ የሆነን ሰው ነው። ምክንያቱ ደግሞ የበደሉ ግዝፈት ሳይሆን የበዳዩ ቅርበት ነው። እንጠንቀቅላችኋለሁ። ከማይረባ የሳቅ ጨዋታ ቪዲዮ የኡስታዝ ንግግር ሁልጊዜም የኡስታዝ ዳዕዋ ኡስታዝ መዋዝ በጣም ወጣት ነው፣ ለወጣቶች አስፈላጊ ኡስታዝ ነው። ንግግሩን በጣም ተደማጭና የማይሰለች ነው። አላህ ሱብሃነሁ ወተዓላ ይጨምርለት። እስከ መጨረሻው የሰማችሁ ሰምተናል ብላችሁ ኮሜንት ላይ ጻፉልኝ። አብዛኛውን ቪዲዮ እስከ መጨረሻው የምንሰማው የሆነ የማይረባ ወሬ ሲሆን እንጂ ወላሂ የሚጠቅመን ነገር የሆነ ዲናዊ ነገር ሲሆን ለመስማት አንፈልግም እና ለምን እንደው አላውቅም። ሱብሃንአላህ ያው ሸይጣኑ ነው መሰለኝ የዘጋብን። ሰላም አለይኩም ወራህመቱላሂ ወበረካቱ። አብራችሁ እስከ መጨረሻ የቆያችሁ ታንክስ ብያለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ሆነላችሁ።